እውነቱን ተናግሮ የመሸበት ማደር ይላል ያገሬ ሰው። እና አንዳንድ እውነታዎች እጄ ላይ ከደረሱና ካየኋቸው ስለነዛ አስቀምጣለሁ፣ ስለነዛ እናገራለሁ፣ ስለነዛ ያለኝን ምልከታ ለአደባባይ አኖረዋለሁ። ቪዲዮዎችን አልሰርዛቸውም። ዝምታ የመረጥኩት ምንድነው? አብዛኛዎቹ የተናገርኳቸውን ነገሮች መልሼ ነው የምናገራቸውና አሁን መልሼ መናገሩ ትርጉም አለው ብዬ አላስብም። ለጠቢብ አንድ ቃል ይበቃዋል ነውና እግዚአብሔር በሰጠን ጥበብ የሰማነውና ያየነውን ነገር ወስደን መጠቀም ያንን እነዛን ቪዲዮዎች የተመለከተ ሰው እንግዲህ ያላያችሁም ካላችሁ ድጋሚ ቪዲዮን አይታችሁ ቪዲዮዎችን ተመልከቷቸው። ወደታች ወርዳችሁ አንዳንዴ የሆነ ሰዓት ላይ ብድግ ብለው ወደ 120 ሺህ 130 ሺህ ሰው ያያቸዋል። እና ጮክ ብዬ ይሄ መጥፎ ባህሪ አክት የሆነ መጥፎነት ነገር ምናምን ስለማላስተላልፍ ልክ ነው ማለት አይደለም። ኤኒዌይስ ሁለት ቪዲዮዎችን አይቼ ነው አማራ ክልል ላይ። አንደኛው አብይ አህመድ በድሮን የቀጠቀጣቸው በርከት ያሉ ከ120 በላይ ዜጎች ጎንደር ላይ እንደዚሁ በ3 ቀን ቀብር አላልቅ ብሎ ወደ 4ኛው ቀን የተዘዋወረ የቀብር ስነ ስርዓት እንደተደረገ በድሮን የቀጠቀጣቸው አብይ አህመድ ሰምቻለሁ። ቪዲዮዎችም ደርሰውኛል። ሰቅጣሽ ስለሆኑ አደባባይ ማውጣቱ ትንሽ ተገቢ ነው ብዬ አላስብም። አዝናለሁ፣ እውነት አዝናለሁ። በተመሳሳይ አብይ አህመድ የላካቸው የአብይ አህመድ ሰራዊት የአብይ አህመድ ዙፋን አስጠባቂ የግለሰብ ስልጣን ለማሞቅ አላማቸው የተሳሳተ ራሳችንን ሀገር አድርገን እንመሰርታለን የሚሉ የሆነ ብሔር እናጠፋለን የሚሉ ኢትዮጵያን ረግጠን እንገዛለን የሚሉ በማጭበርበር ወንድሞቻቸውን ወገኖቻቸውን ቀብሮ የገደሉ ሰዎች ስልጣን ለማርዘም ሲባል ለኦሮሞ ዝም አይደለም። ምክንያቱም አብይ አህመድና የመጣውን ይሄ ብልጽግና የምትሉትን ኦሮሞ አራ ብሎ ሲመጣ የኢትዮጵያ ሕዝብ ሙሉ ተቀብሎታል። የኢትዮጵያ ሕዝብ መቀበሉን በድንቁርና ስለተመለከቱትና እነዚህ ሀገር እንመራለን የሚሉ ሰዎች ያስተሳሰብ ትንሽነት ስላለባቸው እጃቸው ላይ ሰሎድም ስላለ አመጣጣቸው ተንኮልና ክፋት ስለሆነ ያው ተንኮል ነው። ሽንት ቤት ጋር ሄደ ሽቶ አይሸትህም። ያው ያለው ነው። ሰው ያለው አስተሳሰብን የምታገኘው ሲቆይ ስታየው ነው። ከመጥፎ አመጣጥ ከመጡ ሰዎች መልካም ነገር መጠበቅ በራሱ ይገርመኛል። እኔ አልጠብቅም። የሆነ ጊዜ ይጋለጣል። የጊዜ ጉዳይ ነው። ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል የሚል ነገር አለ። ዱባም ከሆነ ይጠፋል የሚባል ነገር አለና የሰዎች ክፋት እስኪወልዱ ድረስ ተሸክመው ይሄዳሉ። እና በዛ ደረጃ ነው። እና ምን መሰላችሁ የአብይ አህመድ በድሮን የቀጠቀጣቸው አማራ ክልል ቀብር የአማራ ሕዝብ አደባባይ እያለቀሰ ወስዶ ሲቀብር ተመለከትኩኝ። ከፋኖቹ ጋር ትግል ሲያደርጉ ደግሞ ፋኖቹ ወይም ደግሞ የአማራ ሕዝብን እንታደጋለን ብሎ የወጡ ፋኖች ሀቅና እውነት ያላ እጃቸው ላይ እነዛን ወንድሞቻችንን እኔ እንጃ እኔ አድርባይ አለቅላቂ አጨብጫቢ ምናምን አይደለሁም። የሚሰማኝን ነው ማስቀምጠው። ነገ በፈጣሪ የምጠየቅበትን ነገር ማድረግ አልፈልግም። ማንም እንዲወደኝ፣ ማንም ስልጣን ላይ እንዲያስቀምጠኝ፣ ማንም እንዲለኝ አይደለም። ፌር የሆነ ነገር እፈልጋለሁ። በቃ አይ ዶንት ላይክ ፌር ያልሆነ ነገር በቃ አይመቸኝም፣ ያሳክከኛል። በቃ ጻድቅ ነኝ ክንፍ አውጥቻለሁ ልበር ነው ምናምን የሚል ድንቁርና ውስጥ እየገባው አይደለም። አትሊስት እንደ ኃጢአተኛ ልሆን እችላለሁ እንጂ አትሊስት ግን በሰው ልጆች ደምና በሰው ልጅ ላይ ሸቀጥ በሰዎች ደምና ነፍስ ላይ ሸቀጥ የሆነ ሰዎችን ጠልፌ ጥዬ ምናምን መራመድ የምፈልግነት ባህሪ የለኝም። ያንን አልፈልግም። ይሄንን የምመለከታቸው ነገር ትክክል ካልሆኑ እነዚህን ትክክል አይደሉም ብዬ አስቀምጣለሁ። የሚከፈል ዋጋ ቢኖር ለመክፈል ዝግጁ ነኝ። ሰው ሁለት ጊዜ ነው የሚኖረው በዚች ምድር ላይ። ትሞታለህ፣ ትወለዳለህ፣ ትሞታለህ፣ አትመለስም። እኔ ተወልጄ ሞቼ ድጋሚ ሁለተኛ ሞት የምጠብቅ ሰው ነኝ። አይ ዶንት ኬር፣ ስለምንም ነው የምጨነቀው ነገር የለም። ስለ ሀቅን ግን አስቀምጣለሁና ከዛ ሁለት ለቅሶ መሃል የተረዳሁት አብይ አህመድ የመከላከያ ሰራዊት ሞተ አልሞተ ሂ ዶንት ኬር። የጋምቤላ ልጅ ሞተ አልሞተ ሂ ዶንት ኬር። የከምባታ የሃዲያ ልጅ ሞተ አልሞተ አብይ አህመድ ሂ ዶንት ኬር። ማን ስትዘቀዘቅ ስትሞት አትኖርም። አብይ አህመድ ሂ ዶንት ኬር። ያሰበው ያለመው ዓላማ አለ። 7 ፒላሮች የተቀመጡ 7 ፒላሮች። ቤተክርስቲያንን ተቆጣጥሯል፣ ኢኮኖሚውን ተቆጣጥሯል፣
የትምህርት ተቋማትን ተቆጣጥሯል። መከላከያውን ተቆጣጥሯል። የመንግስት ተቋማትን ተቆጣጥሯል። ቤተሰብን ተቆጣጥሯል። እነዚህን ይዞ ማስፈጸም የሚፈልገው የራሱ ሰይጣናዊ የሆነ እቅድ ማህበረሰቡን ደንቆሮ ለማድረግ የሚሄድበትን አቅጣጫ ይሄዳል እንጂ ለሀገር ይጠቅማል የሚል አንድ ቀንም አይቼበት የሀገር ትርጉም ያለው ነገር ሲሰራ ተመልክቼ የማይቼውም አላቅም። ይሄንን ሰው ነው አውሬ ነው እያልኩ ያላችሁ። አብይ አህመድ አውሬ ነው። በአብይ አህመድ ዙሪያ የሱን የሚደግፉ ሰዎች አውሬዎች ናቸው። በቃ ምንም አያስፈልግም። ምንም አትርመጥመጥ። አማራ ክልል ላይ፣ ኦሮሚያ ክልል ላይ፣ ትግራይ ክልል ላይ ሴራ፣ ክፋት፣ ተንኮል፣ ንጹሃን መርገፍ 2.4 ትግራይ ክልል ላይ ሲረግፍ የሰው ልጆች ናቸው የሚረግፉት። እኔ ስለሚሞቱ ሰዎች ይገደኛል። ይሄ ዝም ብሎ ብሔርተኛ ነኝ ምናምን ነው። ብሔርተኛ አማራም የሆንኩት አማራ ነኝ፣ እኔ ኢትዮጵያዊ ነኝ፣ አማራ ነኝ ያልኩት አማራ ላይ በ1966 6-7 ሆነው ኢትዮጵያ ኦርቶዶክስንና አማራን ኢትዮጵያን እናፈርሳለን ብለው የተነሱ ጥቂት ደናቁርቶች ስለተነሱ ነው። ዋጋ አግኝተዋል። የተወሰኑት አሁን ውርውሩ እያሉ ነው። ይሄኛው ደግሞ የነዛን የሚያስቀጥል የአማራን ሕዝብ የሚጨፈጭፍ ሆኖ ስለተነሳ ኢትዮጵያን የሚያፈርስ ሆኖ ስለተነሳ አካሄዱ ይሄ ሁሉ ደም እየፈሰሰ ይሄ ሁሉ ንጹሃን እየረገፉ ይሄ ሁሉ መንገድ እየተኬደ የማያመውና የማይቆረቆረው ጥሩ አውሬ ሆኖ ስላገኘሁት ነውና በአማራ ክልል ላይ ያለውን በተለይ እጅ ስጡ እጅ መስጠት አለባችሁ ተብሎ እጅ የሰጡ ወገኖቻችን እንዳለ ሆነው ይሄ በጦርነት የምትገቡ እኔ ለመከላከያ ሰራዊት አባላት ተብላችሁ ወደ አማራ ክልል የምትገቡ ለፋኖ እጅ ስጡ፣ አትሙቱ። በቃ ፋኖቹም እጅ የሰጠ አንገልም ብለው ቃል ገብተዋል። ሚኒሻ ከወገኖቹ ከእውነት ጎን ከወገኖቹ ጎን ቁም። ከዛ ውጪ ከየተለያየ ቦታ መተ ብትሞት ሞተ በቃ ደመ ከልብ ነውና ሁለቱን ሞቶች አይቼ ነው አብይ አህመድ በሁለቱ የሚያጋድለው 4 ኪሎ ቤተ መንግስት ሄዶ ችግኝ ተጨፈጨፈ ተብሎ ብሎ አደባባይ ላይ መግለጫ የሰጣ ነው። ኢትዮጵያን የሚሳደብ ነውና ያቺን ሀገር ለማትረፍ ልጄ ሀገር ማለት ሰው ነው የሚለውን ነገር ስለተመለከትኩኝ የአብይ አህመድ በአማራ ክልል ላይ የሚደረገውን እልቂት የአማራ ክልል ላይ የሚሞተውን ህዝብ የሚረግፉ ንጹሃን የሕክምና ተቋማት ማውደም ይሄ ማህበረሰቡን ካስተሳሰብ በታች እንዲሆን ወደ ትምህርት ቤት እንዳይሄድ ወደ ትምህርት ገበታው እንዳይገባ ንጹሃን ወጥተው ሰርተው እንዳይኖሩ ሰላም ህሊና ሰላም በመንሳት የምርጫ ቅስቀሳ በማድረግ ሰላም ድጋቤ በመስጠት በማስመሰል የሞታችሁን ቀንበርና የሞታችሁን የመጥፊያውን ያችን ሀገር የማጥፊያ እርስ በርስ የምንተላለቅበት መንገድ እንፈጠር አውሬ ሰው ነውና አብይ አህመድን የመሰለ አውሬ ከአማራ ክልልም እንዳይወጣ ማናቸው እነማናቸው ምክንያታዊ የሆነ ትግል መደረግ መቻል አለበት። ከዛ ውጭ ግን እኔ አብይ አህመድ ኢትዮጵያ ለማ መገርሳም ኢትዮጵያ ብሎናል። ሌሎቹም እንደዚሁ በተመሳሳይ ኢትዮጵያ ብሎናል። ግን ራሳቸውን ስለማይመሩ ራሳቸው ስላልሆኑ አንደበታቸው የነሱ ስላልሆነ በውስጣቸው ሴራ ስላለ በኢትዮጵያ ስም ስንቱን ገደሉ፣ ስንቱ ሞተ። በ7 ዓመትና በ8 ዓመት ውስጥ ህዋት ከጨፈጨፈችውና ህዋት ከገደለችው በላይ የጨፈጨፈው አብይ አህመድ ነው። ህዋትን የራራውላት ምናምን አይደለም። የዚህ ማስተር ማይንድ ህዋት ነች። ቢሆንም ይሄኛው ግን የከፋ ለኢትዮጵያን ለሚያፈርሱ ወይም ደግሞ ኢትዮጵያን እናፈርሳለን ለሚሉ የሚላላክ ከፍተኛ የሆነ በሴራና ምን መስራት እንዳለበት እያንዳንዱን በቅድ የሚፈጽም የአውሬ ስርዓት እንደሆነ ወቁ። መከላከያ ሰራዊት ይሞታል፣ ከዚህም ይሞታል። እየተገዳደክ ትኖራለህ። የወልቃይትን ጉዳይ ከዛ የራያ ጉዳይን በዛ በኩል ከኦሮሚያ አዲስ አበባን ጉዳይ ያነሳልሃል፣ የሃይማኖት ጉዳይ ያነሳልሃል። ምክንያቱም የሃይማኖት ተቋማትንም ወርሷቸዋል። ይሄ ሶሻል ሚዲያንም ወርሶታል። እንደፈለገ የሚያገላብጣቸው ያልበሰሉ እንጭጭ ጭንቅላቶች ሞልተዋል ሶሻል ሚዲያ ላይና እኔ አትሊስት ስለሚሞቱ ሰዎች ምን ማድረግ አለብን የሚለውን ንግግር እንድንጀምር ነው። ራራለው። ማንም እንዲሞት አልፈልግም። ሴቶች እንዲደፈሩ አልፈልግም። ንጹሃን እንዲያልቁ አልፈልግም። በርከት ያሉ ሰባኪ ምናምን ሆኜ አይደለም፣ ግን አትሊስት በረጋ መንፈስ መናገሩ ይጠቅማል ብዬ ነው። ስለዚህ ተላልከው የወገኖቻቸውን ሸጠው የሚሄዱ የባንዳ ስራ የሚሰሩ በዛ ውስጥም ሆነው ይሄንን ጦርነት እንዲቀጥል የሚያደርጉ ንጹሃን እንዲረግፉ የሚያደርጉ በርከት ያለ ግፍ እየተፈጸመ እየተደረገ ነው ያለውና
አማራ ክልል ላይ ያለውን በኢትዮጵያ ያለው ሞት እንዲቆም ሁሉም ሃይማኖተኛ ምንም ሳይቀር ባንድ እንቁም። ድል ለንጹሃን።